እህቴ ሙሽራ የተቆለፈ ገነት የታተመች ፈሳሽ የተዘጋች ምንጭ ናት ያላት እኮ እሷ። መልአኩ ቅዱስ ገብርኤል ሊያበስራት ሲመጣ ጸጋ የሞላብሽ ሆይ ነው ያላት። ከማብሰሩ በፊት በጸጋ እግዚአብሔር መሞላቷን የነገራት እኮ ለዚህ ነው። ይሙላብሽ ይሞላብሻል ተባረኪ አይደለም ያላት። በአዳም አብራክ ውስጥ እመቤታችን ነበረች፣ ግን እንደሚያብረቀርቅ እንደሚያፍለቀልቅ እንቁ ትታይ ነበር ይላል። እንቁ ከአፈር ነው የሚገኘው። እንቁ የሚቆጠረው ከአፈር ነው፣ ግንስ የአፈር ባህሪ ነው የሌለው። እናቱ ነሽ እየተባለች እየተነገረች ባሪያ ነኝ እያለች ጮች ከእመቤታችን ከቅድስት ድንግል ማርያም በቀር የትህትና ውሃ ልክ ማነች? ሌሎች ጌታን ለመውለድ ሲዘጋጁ ገረዱ በሆንኩ እያለች የተመኘች ምኞቷ እንኳን ትሁት የሆነ ከእመቤታችን በቀር የትህትና እናት ማነች? ኧረ ቀረብ ብለው እዋት ባካችሁ። ምድር በመርገም በተሞልታችበት በዚያ ዘመን እንዲህ አይነት ሰላምታ ለሷ ብቻ መቅረቡ አንዳች ነገር አይነግራችሁ? አንዲት እሱ ጋር ትገባና ትወጣ የነበረች ቆንጆ ከሆነች ከአንበሶች ጉድጓድ ትገኛለች። የትኛዋ ቆንጆ ናት አንበሶችን ታቅፋ የምትኖር ከነብሮች ጋር የምትጫወት? ባለን ጊዜ የምንማርበት የትምህርታችን ርዕስ የሕይወት ዛፍ መንገድ በሚል ርዕስ ይሆናል። የሕይወት ዛፍ መንገድ በኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ እንዲህ የሚል ቃል ተጽፏል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላል። ደግሞ አለው ቃሉን ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላል። አዳም በበደለ ጊዜ እግዚአብሔር ከገነት ብቻ ያባረረው አይደለም፣ ይልቁንም አዳም የወደቀው አዳም የበደለው አዳም የተዳደፈው አዳም በድፍረት ወደ ገነት እንዳይገባ እግዚአብሔር ወደ ሕይወት ዛፍ ልብ በሉ፣ ወደ ሕይወት ዛፍ የሚወስደውን መንገድ በነበልባል ሰይፍ በምትገለባበት የነበልባል ሰይፍና በኪሩቤል አስጠበቀ ይላል። ወደ ሕይወት ዛፍ የሚወስደውን መንገድ ነው እግዚአብሔር ያስጠበቀው። ይውላችሁ በገነት ዕፀ ሕይወት የሕይወት ዛፍ ነበረች። አዳም 1000 ዓመት ሲሞላው በልቷት የሚታደስባት
አሁን ግን ተሳሳተ። 1000 ዓመት ሳይሞላው 930 ዓመት እንደኖረ አዳም እግዚአብሔርን በደለው። እናም በመደፋፈር ወደ ዛፊቱ ሄዶ ወደ ዕፀ ሕይወት ዛፍ ሄዶ እሷን በድፍረት በልቶ እንዳይታደስ መቀጣት ስላለበት በምትገለባበት ሰይፍና በመላእክት ኪሩቤል በተባሉ መላእክት እግዚአብሔር ወደ ሕይወት ዛፍ የሚወስደውን መንገድ በገነት አስቀመጠ ነው የሚለው። ወደ ሕይወት ዛፍ የሚወስደውን መንገድ እግዚአብሔር አስጠበቀ ነው የሚለን ይህ ቃል። ለምንድን ያስጠበቀው? አሁን ባጭሩ ገለጽኩላችሁ። አሮጌው አዳም፣ የወደቀው አዳም፣ የተዳደፈው አዳም በድፍረት ሄዶ ዕፀ ሕይወትን እንዳይነካ እንዳይበላ ነው ያስጠበቀው። ይህ የሆነው በገነት ውስጥ ነው። ወገኖቼ እኔ ሌላ አንዲት የተጠበቀች ገነት ላሳያችሁ ነው በዚህ ምሽት። በኪሩቤልና በምትገለባበት ሰይፍ አንጻር አንዲት የተጠበቀች ገነት ላስጎበኛችሁ ነው በዚች ምሽት። ሌላ ገነት አለች። ሌላ ወደ ሕይወት ዛፍ መንገድ የምትመራ የተጠበቀች ወደ ዕፀ ሕይወት የምታደርስ አንዲት መንገድ አለች። እሷም የተጠበቀች ገነት ናት። ማናት ይቺ የተጠበቀችዋ ገነት? እሷን ነው ምንፈትሻት ዛሬ። እግዚአብሔር ከሁላችን ጋር ይሁን። ገነት በምስራቅ እንደተተከለች አሁን እንዳነበብኩላችሁ በኤደን ምስራቅ አስቀመጠ እንደተባለ ገነት በምስራቅ እንደተቀመጠች ከምስራቅ የተገኘች አንዲት ገነት አለች። አንደኛ። ሁለተኛ፣ በገነት ሁለት ወሳኝ ነገሮች ነበሩ። አንደኛው አሁን የገለጽኩላችሁ ዕፀ ሕይወት ወይም የሕይወት ዕፅ የሚገኝባት፣ ሁለተኛው ማየ ሕይወት የሕይወት ውሃ የሚፈልቅባት ገነት ነበረች። ገነት ውስጥ የሕይወት ዕፅ አለ፣ ዕፀ ሕይወት አለ። ገነት ውስጥ የሕይወት ውሃ አለ፣ ማየ ሕይወት አለ። እኔ ሌላ ገነት አሳያችኋለሁ። የሕይወት ዛፍ የበቀለባት ገነት፣ ማየ ሕይወት የሕይወት ውሃ የፈለቀባት ገነት። ሁለተኛ። ሶስተኛ፣ ገነት እስከ ክርስቶስ መገለጥ ድረስ ተዘግታ እንደቆየች አንዲት የተዘጋች ገነት እስጎበኛችኋለሁ። ገነት ናት፣ ግን ደግሞ የተዘጋች ናት። እሷን እናያታለን። ሌላው ከአዳም ሌላ እስከ ክርስቶስ መምጣት የአዳም ልጆች ያልተመላለሱባት፣ ብቻ አዳም የወጣባት፣ ብቻ አዳም የተገኘባት፣ ብቻ አዳም የኖረባት አንዲት ገነት አለች። ሌሎች ልጆች ያልተመላለሱባት አንዲት ገነት አለች። ገነት ንጹሕ የታጠረች
ቦታ ናት፣ ሬሳ የማይጣልባት። አይሁድ ንጹሕ የታጠረችን ቦታ ሬሳ አይቆፍሩባትም፣ መቃብር አይቆፍሩባትም። አንዲት ብቻ ንጹሕ የታጠረች ተክል፣ አንዲት ብቻ የሞተ ነገር በእሷ ውስጥ የሌለ፣ አንዲት ብቻ ሕይወትን ያስገኘች ንጹሕ የታጠረች ተክል ገነት አለች። ማናት እሷ? ይህቺ ማናት? መኑ ይእቲ ዛቲ? ይህቺ በእውነት ማናት? አንድ የእግዚአብሔር ቃል አንብብላችሁ። መኃልየ መኃልይ ዘሰሎሞን ድምፅ ይሰማችኋል? ይሰማችኋል? መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር